አቤት ያንተ ስራ እጹብ ያንተ ስራ አቤት ያንተ ስራ አያልቅም ቢወራ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ልጆች እናንተን ለማገልገል በመመረጤ በጣም ደስተኛ ነኝ። መላኩ እባላለሁ። የሚመክሩ የሚገስጹና የሚያስተምሩ የመጽሐፍ ቅዱስ ሐሳቦችን እንመረምራለን፣ እንፈትሻለን፣ እንማራለን። አብራችሁን ስላላችሁ በልዑል እግዚአብሔር ስም እናመሰግናለን። ፈጣሪያችን እግዚአብሔር ሰማይና ምድርን እንዲሁም በውስጣቸው የሚኖሩትን ፍጥረታት መቼ እንደፈጠራቸው ታውቃላችሁ? በዛሬው ቆይታችን ስለ ስነ ፍጥረት እንማራለን። በትኩረት ተከታተሉ እሺ። እግዚአብሔር ፍጥረታትን ካለመኖር ወደ መኖር ያመጣ የሁሉ ፈጣሪ ነው። እግዚአብሔር በሳምንቱ ውስጥ ካሉ 7 ዕለታት በመጀመሪያዎቹ 6 ቀናት የተለያዩ ፍጥረታትን ፈጥሯል። በየዕለቱም የፈጠራቸው ፍጥረታት ልዩ ልዩ ናቸው። በመጀመሪያው ቀን እሁድ 8 ፍጥረታትን ፈጠረ። እነዚህም ሰማይ፣ መሬት፣ ውሃ፣ ነፋስ፣ እሳት፣ ጨለማ፣ ብርሃንና መላእክት ናቸው። ሁለተኛው ቀን ሰኞ ምድርና ሰማይን ሞልቶ የነበረውን ውሃ ወደ ላይና ወደ ታች በመክፈል ጠፈርን፣ በምድር ላይ ያሉ የውሃ ክፍሎችን ውቅያኖስ፣ ባህር፣ ሐይቅና ወንዝን ፈጠረ። ሦስተኛው ቀን ማክሰኞ እጽዋትን፣ እህልና ጥራጥሬ፣ አትክልትና ፍራፍሬዎችን ሁሉ ፈጠረ። አራተኛ ቀን ረቡዕ ፀሐይ፣ ጨረቃንና ከዋክብትን ፈጠረ። አምስተኛ ቀን ሐሙስ በባህር የሚኖሩ እንስሳትን እንዲሁም አዕዋፋትን፣ በውሃ አካባቢ የሚኖሩ ወፎችን ፈጠረ። ስድስተኛ ቀን አርብ በየብስ የሚኖሩ እንስሳትን፣ የቤት እንስሳና የዱር አራዊትን እንዲሁም በሰማይ የሚበሩ አዕዋፋትን ሁሉ ፈጠረ። አምላካችን እግዚአብሔር ከላይ የተዘረዘሩትን ሁሉ አመቻችቶ ከፈጠረ ካሰናዳ በኋላ በዕለተ ዓርብ ሰውን ማለትም የሁላችን አባት የሆነው አዳምንና የሁላችን እናት የሆነችው ሔዋንን ፈጠረ። ሰባተኛው ቀን ቅዳሜ በዚህ ዕለት ፍጥረት መፍጠሩን ጨርሶ ነበርና የእረፍት ቀን አደረገው። ልጆች በአጠቃላይ እግዚአብሔር ፍጥረታትን የፈጠረው ለዓላማ ነው። እኛ የሰው ልጆችንና መላእክትን ስሙን ለመቀደስና ክብሩን ለመውረስ ማለትም እርሱን ለማመስገንና የመንግሥተ ሰማያት ወራሾች እንድንሆን ነው። የተቀሩት ፍጥረታትን ግን የእግዚአብሔርን መኖር እንድናውቅባቸው፣ እንድንማርባቸው፣ ለምግበ ሥጋ እንዲያገለግሉን አዝዕርት፣ አትክልት፣ ፍራፍሬዎችና ሥጋቸው የሚበሉ እንስሳትና በቤተ ክርስቲያን ለቅዱስ ቁርባን እንዲያገለግሉን ስንዴ፣ ወይንና ዕጣንን ፈጠረልን። እንደምታውቁት መጽሐፍ ቅዱስን የምንማረው አውቀዋለሁ ለማለት ብቻ ሳይሆን በሕይወታችን ልንተረጉመው ልንኖረው ነውና የምንማረውን ትምህርት በተግባር መፈጸም ይኖርብናል። እሺ ልጆች፣ የዛሬው የመጽሐፍ ቅዱስ ሐሳብ ሊያስተምረን የፈለገውን መሰረታዊ ጉዳይ እንመልከት። አባታችን አዳምና እናታችን ሔዋንን ከመፍጠሩ በፊት
ለሰው ልጅ አስፈላጊ የሆኑ ነገሮችን በሙሉ አሰናድቶና አዘጋጅቶ መፍጠሩና የሰው ልጅ ምድርን እንዲገዛ እንዲያስተዳድር ስልጣን መስጠቱ ፈጣሪ የሰው ልጅ ምን ያህል እንደወደደና እንዳከበረ ያሳያል። እንዲህ ወዶና አክብሮ የፈጠረን ፈጣሪያችንን በፍጹም ልባችን መውደድ፣ ማመን፣ መውደዳችንን ደግሞ ትእዛዛቱን በመጠበቅ በማክበር በሕይወታችን ተግባራዊ በማድረግ መግለጥ። ለምሳሌ እያንዳንዳችን ወንድማማችና እህትማማቾች ወይም ደግሞ እህትና ወንድም መሆናችንን አውቀን እርስ በርሳችን መዋደድ፣ መተጋገዝ፣ መረዳዳትና መከባበር፣ እንድናስተዳድር የተሰጠችንን ምድር መንከባከብ፣ ታዛዦች መሆንና የመሳሰሉትን የፈጣሪ ፈቃዶችን ተግባራዊ ማድረግ ይኖርብናል። እሺ ልጆች፣ ስለነበረን ቆይታ የልዑል እግዚአብሔር ስም የተመሰገነ ይሁን። ይቆየን። በሚቀጥለው ዝግጅታችን እስከምንገናኝ የልዑል እግዚአብሔር ፍጹም ሰላም ከሁላችን ጋር ይሁን። አሜን። አቤት ያንተ ስራ እጹብ ያንተ ስራ አቤት ያንተ ስራ አያልቅም ቢወራ